የአዲስ አበባው ፍተሻ ያነጋገረ ነው። የአሜሪካ ማስጠንቀቂያ ተመልሶ መጣ። በአዲስ አበባ መጠነ ሰፊ የቤት ለቤት ፍተሻ ሊካሄድ መሆኑ ተሰምቷል። ይህ የቤት ለቤት ፍተሻ በወራት ልዩነት ውስጥ በድጋሜ የሚካሄድ መሆኑ ታውቋል። የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውርን እንዲሁም ሌሎች የወንጀል ስጋቶችን ሙሉ ለሙሉ ለመቆጣጠርና አጥፊዎችና ተባባሪዎቻቸውን በህግ ቁጥጥር ስር ለማዋል የተጠናከረ ቁጥጥርና ፍተሻ ሊደረግ ነው ሲል የአዲስ አበባ ፖሊስ ሹክ ብሏል። በዝርዝር መረጃውን እንመለከተዋለን። የኤርትራ መንግስት ሰራዊት ከኢትዮጵያ መሬት ለቆ እንዲወጣ ዓለም አቀፍ ጫና ሊደረግ ይገባል ሲሉ በብልጽግና መንግስት የፓርላማ አባል የሆኑት አምባሳደር ዲና ሙፍቲ ተናገሩ። አምባሳደሩ ኢሳያስ አፈወርቂ በደንብ የማይረዱት የኦሮሞማ ሐሳብን አንስተው ግጭት እየቀሰቀሱ ነው፣ በሀገር ውስጥም ታጣቂዎችን እያበረታቱ ነው በማለት ጽፈዋል። በዚህ ላይ ተጨማሪ ዝርዝር ይዘናል፣ ትሰሙታላችሁ። በጎንደር ከተማና በዙሪያዋ ከዛሬ ሌሊት ጀምሮ ከባድ ውጊያ እየተደረገ መሆኑን የከተማዋ ነዋሪዎች ተናገሩ። ፖሊስ ጣቢያ ተሰብሮ 70 የፖለቲካና የህሊና እስረኞች መለቀቃቸውም ተሰምቷል። በከተማዋ ውጊያው የተቀሰቀሰው ሌሊት 11 ሰዓት አካባቢ የፋኖ ተዋጊዎች በምስራቃዊ አቅጣጫ በኩል ወደ ከተማዋ ዘልቀው በመግባታቸው ነው ተብሏል። ጉዳዩን የተመለከተ አዲስ መረጃም ይዘናል፣ ተሰሙታላችሁ። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? ላለፉት 2 ቀናት ባጋጠመን ግላዊ ችግር ምክንያት ወደ እናንተ መረጃዎችን ሳትጠብቀን ማድረስ ባለመቻላችን ይቅርታ እየጠየቅን ከዛሬው ዕለት ጀምሮ እንግዲህ በተከታታይ መረጃዎችን ማድረሳችንን የምንቀጥል ይሆናል። ለዚህ ሰዓትም ያደመጣችኋቸውን ዋና ዋና ጉዳዮች ጨምሮ ሌሎችን መረጃዎች ይዘናል። እስከ መጨረሻው እንድትከታተሉን እንጋብዛለን። በቅድሚያም ሰበር ዜና። በጎንደር ከተማና በዙሪያዋ ከዛሬ ሌሊት ጀምሮ ከባድ ውጊያ እየተደረገ መሆኑን የከተማዋ ነዋሪዎች ተናገሩ። ፖሊስ ጣቢያ ተሰብሮ 70 የፖለቲካና የህሊና እስረኞች መለቀቃቸውንም ተሰምቷል። በከተማዋ ውጊያው የተቀሰቀሰው ሌሊት 11 ሰዓት አካባቢ የፋኖ ተዋጊዎች በምስራቃዊ አቅጣጫ በኩል ወደ ከተማዋ ዘልቀው በመግባታቸው ነው ተብሏል። በከተማዋ ምስራቃዊ ክፍል በፋኖ ኃይሎችና በመከላከያ መካከል ማለዳ 11 ሰዓት ላይ የተጀመረው ውጊያ ተባብሶ በቀጠለበት ሁኔታ በደቡባዊ አቅጣጫ የአፄ ቴዎድሮስ አውሮፕላን ማረፊያ አቅራቢያ በሚገኘውና ብርሃና በተባለው አካባቢም ሌላ ከባድ ውጊያ እየተደረገ መሆኑን የአካባቢው ነዋሪዎች ተናግረዋል። በዚህ በጎንደር ከተማ አስተዳደር በጠዳ ክፍለ ከተማ እየተደረገ የሚገኘው ፍልሚያ በተመሳሳይ ሁኔታ እስካሁኗ ሰዓት ድረስ ተባብሶ መቀጠሉ ነው የተሰማው። ሌላው ሌሊቱን በመከላከያ ኃይሎችና በፋኖ ተዋጊዎች መካከል ውጊያ ሲደረግበት ያደረው አካባቢ በጎንደር ዙሪያ ያለው የማክሰኝት ቀጠና ነው። የማክሰኝት ከተማ ነዋሪዎች ለዝግጅት ክፍላችን እንደገለጹት ሌሊቱን በድንገት ወደ ከተማዋ ዘልቀው የገቡት የፋኖ ተዋጊዎች የወረዳውን ፖሊስ ጣቢያ በመስበር ከ70 በላይ እስረኞችን አስለቅቀዋል። ከተለቀቁት እስረኞች መካከል አብዛኞቹ ለፋኖ ድጋፍ ታደርጋላችሁ በሚል ተጠርጥረው የታሰሩ ነበሩ ብለዋል። በአሁኑ ሰዓትም በማክሰኝት ከተማ የፋኖ ተዋጊዎች በብዛት እንደሚታዩ የተናገሩት ነዋሪዎቹ በአካባቢው ከፍተኛ ውጥረት መንገሱን ገልጸዋል። ሌላው በተመሳሳይ ሰዓት ውጊያ የተቀሰቀሰበት ቀጠና በደቡብ ጎንደር ዞን የሊቦ ከምከም ወረዳ መቀመጫ የሆነው አዲስ ዘመን ከተማ ነው። የአዲስ ዘመኑ ውጊያ የተጀመረው በተመሳሳይ መልኩ የፋኖ ኃይሎች ሌሊቱን ወደ ከተማዋ ዘልቀው በመግባታቸው እንደሆነ ከአዲስ ዘመን ነዋሪዎች ለማረጋገጥ ተችሏል። ከሌሊት ጀምሮ እስካሁን ድረስ ውጊያ እየተደረገባቸው ያሉት 4ቱ ቀጠናዎች ከጎንደር ወደ ባህር ዳር በሚወስደው ዋና አውራ ጎዳና ላይ የሚገኙ ከተሞች በመሆናቸው የየከተሞቹ ነዋሪዎችና ተጓዦች ጥንቃቄ እንዲያደርጉ በርካቶች እያሳሰቡ ይገኛሉ። በጎንደርና በዙሪያዋ እየተደረጉ ያሉ ውጊያዎችን አስመልክቶ ከፋኖ ኃይሎችም ሆነ ከመከላከያ እስካሁን የተሰጠ መግለጫ የለም። የከተሞችን የመስተዳደር አካላት ለማነጋገር የተደረገው ጥረትም
ምላሽ ለመስጠት ፈቃደኛ ባለመሆናቸው እስካሁን ሊሳካ አልቻለም። የአካባቢዎቹ ማህበረሰቦች ግን ከፍ ያለ ስጋት ላይ መውደቃቸውን አሁንም እየተናገሩ ናቸው። በሌላ መረጃ የአዲስ አበባው ፍተሻ እያነጋገረ ነው። የአሜሪካ ማስጠንቀቂያ ተመልሶ መጣ። በአዲስ አበባ መጠነ ሰፊ የቤት ለቤት ፍተሻ ሊካሄድ መሆኑ ተሰምቷል። ይህ የቤት ለቤት ፍተሻ በወራት ልዩነት በድጋሜ የሚካሄድ መሆኑ ታውቋል። የአሁኑ የአዲስ አበባ የመንገድ ላይና የቤት ለቤት ፍተሻ ቀድሞ ከነበረው የተለየ ነው። ከዚህ ቀደም በተመረጡ ውስን አካባቢዎች ሲካሄድ የነበረው ፍተሻ አሁን በበርካታ የአዲስ አበባ አካባቢዎች የሚያካለል ሆኖ እንደሚከወን የሰማ ነው። ጉዳዩ አሜሪካ በአዲስ አበባ ጉዳይ ካወጣችው ማሳሰቢያ ጋር የሚገናኝ ሆኗል። የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውርን እንዲሁም ሌሎች የወንጀል ስጋቶችን ሙሉ ለሙሉ ለመቆጣጠርና አጥፊዎችና ተባባሪዎቻቸውን በህግ ቁጥጥር ስር ለማዋል የተጠናከረ ቁጥጥርና ፍተሻ ሊያደርግ መሆኑን የአዲስ አበባ ፖሊስ አስታውቋል። ፖሊስ ፍተሻውን አካሂዳለሁ ያለው በደረሱት ጥቆማዎችና በጥናት የለያቸውን ወንጀሎች ሙሉ ለሙሉ ለመቆጣጠርና አጥፊዎችና ተባባሪዎቻቸውን በህግ ቁጥጥር ስር ለማዋል እንደሆነም አስታውቋል። የወንጀል ድርጊቶች ይፈጸምባቸዋል ተብለው በተጠረጠሩና በተለዩ እንዲሁም በሁሉም አካባቢዎች የህግ አግባብን ተከትሎ ፍተሻና ብርበራ የሚደረግ መሆኑን ህብረተሰቡ ተገንዝቦ አስፈላጊውን ትብብር እንዲያደርግ ጥሪ ተላልፏል። በአዲስ አበባ ከወር ገደማ በፊት የጸጥታ አካላትን ያሳተፈ ሰፊ ዘመቻ መካሄዱ የሚታወስ ሲሆን የአሜሪካ ኤምባሲም አለ ነገር ገንፎም አለው ስንጥር ሲል መግለጫ ማውጣቱና ማሳሰቡ ይታወሳል። በወቅቱ መሳሪያ የያዙና የታጠቁ የጸጥታ አካላት በሌሊት ጭምር በር እያንኳኩ ድንገተኛ ፍተሻ አካሂደዋል። በዚህም በአዲስ አበባ በርካታ አካባቢዎች የቤት ለቤትና የመንገድ ላይ ፍተሻ ስራ በጸጥታ አካላቱ ተከውኗል። በወቅቱም በአዲስ አበባ የቤት ለቤት ፍተሻ ከተካሄደባቸው አካባቢዎች ውስጥ በተለይ በርካታ ኤርትራውያን ይኖሩባቸዋል በሚባሉት ጎተራ ኮንዶሚኒየምና ሌሎች አካባቢዎች ከነዚህም በተጨማሪ በጥናት የተለዩ ሌሎች ህዝብ በጋራ ስብሰብ ብሎ በሚኖርባቸው አካባቢዎች ጥብቅ ፍተሻ መካሄዱ የሚታወስ ነው። በአዲስ አበባ ከዚህ ቀደም ሃይማኖታዊ በዓላትና ዓለም አቀፍ ስብሰባዎች ሲቃረቡ ተመሳሳይ የፍተሻና ቁጥጥር ስራዎች በዘመቻ መልክ የሚከናወኑ ሲሆን በተከታታይ የከተማዋ ፖሊስ በአዲስ አበባ ከባድ የወንጀል ድርጊት ሲንቀሳቀሱ ነበሩ ያላቸውን በርካታ ግለሰቦች በቁጥጥር ስር እያዋለ ነው። ከነዚህ ውስጥም የበረከቱት ኤርትራውያን ናቸው። በአሁኑ ሰዓት ኤርትራውያን በተለይ ደግሞ በአዲስ አበባ የሚኖሩት በመንግስት አይን በስጋትነት ነው የሚታዩት። በእርግጥ በተለያዩ ጊዜያት በወንጀል ድርጊት ተጠርጥረው ከተያዙት ውስጥ የሚበዙት ኤርትራውያን መሆናቸውን የሚነገረው ከቀናት በፊት የአዲስ አበባ ፖሊስ ባሰራጨው ዜና ላይ በመዲናዋ በቡድን ሆነው በመንቀሳቀስና ሰዓትና ቦታ ለይተው ከኋላ ሰዎችን በማነቅ የታነቀው ሰው ራሱን እንዲስት በማድረግ ዝርፊያ የሚያካሂዱ የተደራጁ የቡድን አባላት ናቸው ያላቸውን በርካታ ኤርትራውያን እንዲሁም በእነርሱ ተባባሪ የሆኑ ኢትዮጵያውያንን በቁጥጥር ስር እንደዋለ አስታውቋል። የእነዚሁ ዘራፊዎች መናኸሪያ ሆነው የታዩትም እንደ አፓርትመንትና ኮንዶሚኒየም ያሉ መኖሪያ ቤቶች አካባቢዎች ሲሆኑ በሰሚት በ72 ቦሌ አራብሳ፣ ቦሌ ቡልቡላና ሌሎች አካባቢዎችም ተሰማርተው በርካታ ነዋሪዎች ላይ ጉዳት ሲያደርሱ የቆዩ ናቸው ተብሏል። በዚህም የአዲስ አበባ ፖሊስ ከህብረተሰቡ ሲደርሰኝ የነበሩ ጥቆማዎችን መሰረት በማድረግ ጥብቅ ክትትሎችን ሳደርግ ቆይቼ በዚሁ ተግባር ውስጥ የተሰማራ የቡድን አባላትን በቁጥጥር ስር አውያለሁ ብለዋል። እነዚሁ የዚህ ወንጀል ፈጻሚዎች የጸጥታ አካላትን የደንብ ልብሶች በመልበስና የጦር መሳሪያዎችን ጭምር በመታጠቅ የጸጥታ አካላትን ቤቶችን ፈትሻለን በማለት ጭምር በየቤቱ እየገቡ የንብረት ዘረፋን ጭምር የሚያካሂዱ መሆኑን የታወቀው። እናም ፖሊስ ይህንን የተጠናከረ ዘመቻውን በመቀጠል በርካታ ኤርትራውያን ይኖሩባቸዋል ተብለው የሚታሰቡ ቀጠናዎች ከዚህ ባለፈም በሌሎች አካባቢዎች መጠነ ሰፊ ፍተሻ ሊያካሂድ መሆኑ ነው የተሰማው። በሌላ መረጃ ፖሊስ ጣቢያው በተኩስ ተናጠ። የሚኒስትሯ ሹመት ፈተና ውስጥ ገባ። ከወራት በፊት ጠቅላይ ሚኒስትር አብይ አህመድ ለአንዲት ከፍተኛ ባለስልጣን የሰጡት ሹመት በእጅጉ አስመስግኗቸው ነበር።
ሹመቱ ከብሔራዊ ደህንነት ጋር ጭምር የሚገናኝና ቀጠናዊ ትርጉም ጭምር ያለው ነበር። ታዲያ ባለስልጣኗ ከሚኒስትርነታቸው ተነስተው ወደ አዲሱ ሹመት ሲመጡ በቀናት ልዩነት ውስጥ ከፍተኛ ለውጥ መታየት ጀምሮ የነበረ ቢሆንም እነሆ ከወራት በኋላ ግን አሳሳቢና አደገኛው ጉዳይ ተመልሶ መምጣት ጀምሯል። ከሰሞኑ በተከታታይ እየተፈጸሙ ያሉ ጥቃቶች አደገኛውን አዝማሚያ የሚያሳዩ ሆነዋል። ከሰሞኑ በመሃል ከተማ በፖሊስ ጣቢያና በሃይማኖት ስፍራ የተፈጸመ ጥቃት የጸጥታ አካላትን ጨምሮ የሌሎች ሰዎች ሕይወት ማለፉን ተሰምቷል። በጋምቤላ ክልል በታጣቂዎች በተፈጸመ ጥቃት የፖሊስ አባልን ጨምሮ 2 ሰዎች ተገድለዋል። በጋምቤላ ክልል በኢታንግ ልዩ ወረዳ ማንነታቸው ባልታወቁ ታጣቂዎች ግንቦት 24 እና 25 2017 በተፈጸመ ጥቃት የፖሊስ አባልን ጨምሮ 2 ሰዎች መገደላቸውንና 1 ሰው መቁሰሉን ነዋሪዎች ተናግረዋል። ጥቃቱ የተፈጸመው ለመጀመሪያ ጊዜ ጠቅላይ ሚኒስትር አብይ አህመድ ለጋምቤላ ክልል አንዲት ሴት ሚኒስትርን ሹመት ከሰጡ በኋላ ነው። ተመሳስሎ በተፈረመ ፊርማ ለአዲስ አበባ ካቢኔ አባላት ተገዝተው የተበረከቱት መኪናዎች የግዢ ሂደት ሲዳሰስ ብዙ መዘዞችን አምጥቷል። በርካታ የመንግስት መስሪያ ቤቶች ከፍ ላሉ ኃላፊዎቻቸው እንደ ተሽከርካሪ፣ ስልክና ቤት ያሉ ጥቅማ ጥቅሞችን ይሰጣሉ። በዚህም ሰራተኞቹ ከደሞዙ ጥቅማ ጥቅሙ ብዙ እያሉ ስራቸውን ተክተው እንዲሰሩ ይደረጋሉ። ከዚህ ጋር ተያይዞ የአዲስ አበባ ከተማ አስተዳደር አምና በ2016 ዓ.ም ID6 የተባሉትን የቮልስዋገን መኪኖች ለካቢኔ አባላቶቹ ገዝቶ ሲያከፋፍል ስለተፈጸመ አንድ የፎርጅድ ወይም ተመሳስሎ በተፈረመ ፊርማ ዙሪያ ሚዲያችን ዳሰሳ አድርጓል። ጉዳዩ እንዲህ ነው። ከንቲባ አዳነች አቤቤ አምና በአዲስ ዓመት ከተማ መስተዳደር በኩል ለካቢኔ አባሎቻቸው የመኪና ስጦታ አድርገው ነበር። ለዚህ የመኪና ግዢ ሲባል ባለቤትነታቸው የአቶ በላይነህ ክንዴና የአቶ ለሀገር ምኑየለት በሆኑ ድርጅቶች በኩል ሂደቱ ተጀመረ። የግዢ ሂደቱ አቶ መሐመድ በሚባል ወኪል ግለሰብ በኩል ሆኖ ቁጥራቸው 18 የሆኑ ID6 ቮልስዋገን መኪኖች በሰመራ በኩል ገብተው ተሸጠው ነበር። ይሁንና መሰረት ሚዲያ የደረሰው የዚህ ሽያጭ ሂደት ፎርጅድ ፊርማን ያስተናገደ መሆኑን ያሳያል። ለካቢኔ አባላቶቹ መኪና መግዛት እንደተፈለገ ቀደም ብለው የሰሙ የከንቲባዋ የቅርብ ሰዎች አቶ በላይነህን ቀርበው በብዛት ለመግዛት እንደታሰበ ይነግሯቸዋል። አቶ በላይነህ ክንዴ ደግሞ አቶ ለሀገርን ወደዚህ ግዢ አስገቡ የሚሉት ጉዳዩን በቅርብ የሚያውቁና የግዢ ሂደቱን የተከታተሉ የመረጃ ምንጫችን ናቸው። የምርመራ ዘገባችን እንደሚያሳየው መኪናዎቹ የመጡት በአቶ በላይነህ 70% እና በአቶ ለሀገር 30% ባለቤትነት ነበር። ይሁንና መኪኖቹ በስሙ የተጫነበት አቶ መሐመድ በወቅቱ ወደ ሳውዲ አረቢያ ለሃጂ በመሄዱ ከንቲባዋ ቢሮ ተገኝቶ ውሉን የሚፈርም አልነበረም። ይህንን ተከትሎ አቶ ለሀገር እኔ ጉዳዩን ልፍታው በማለት አቶ መሐመድ ቢሮ በመሄድና ሰራተኞችን በማግኘት የወኪሉን ፊርማ ማህተምና ሄዲንግ ያለበትን ሰነድ እንደተቀበለ መረጃዎች ያሳያሉ። አቶ ለሀገር የወኪሉን ማህተም አስቀረጸ፣ ፊርማውን ተለማመደ። ከዛም ራሱን እንደ አቶ መሐመድ አድርጎ ቢሮ ውስጥ የተገኘ አንድ ሰውን የቢሮው ጉዳይ አስፈጻሚ ብሎ ሰይሞና የአቶ መሐመድ ቢሮ የማንኛውም ጉዳይ ተወካይ አድርጎ የቢሮ ደብዳቤ ብሎ ጻፈ የሚሉን ሂደቱን በቅርብ የታደሙ ግለሰብ ናቸው። በማግስቱ የቢሮ ጉዳይ አስፈጻሚው ደብዳቤውን አቶ መሐመድ እንደላከለት ተነግሮት እንደተሰጠውና ከንቲባዋ ቢሮ ሄዶ በአቶ መሐመድ ስም ውሉን ተፈራርሞ መኪናዎቹ ገና ሰመራ ወደብ ላይ እያሉ መሸጣቸው ታውቋል። በመጀመሪያ 5 ID6 ቀጥሎ 8 በመጨረሻ 5 በአጠቃላይ 18 ተሽከርካሪዎች በዚህ መልኩ ተገዝተው ለከተማ አስተዳደሩ መሸጣቸውን መረጃዎች ያሳያሉ። የአቶ ለሀገር ለዚህ ስራው 20 ሚሊዮን ብር ገደማ ድርሻ ነበረው። አቶ በላይነህም መኪኖቹ ገንዘብ ይዘው ሳይቀመጡና ምንም ላያቢሊቲ ለሌለበት ሁኔታ ለመንግስት በመሸጣቸው ተደስተው ነበር የሚሉት ምንጮቻችን ናቸው። ሰመራ ወደብ ላይ የተሸጡት በዚህ ሐሰተኛ ዶክመንት ነው። ዶክመንቶቻቸው ደግሞ በመንግስት እጅ ማለትም በጉምሩክ እጅ አለ ያሉን ሌላኛው ምንጫችን ለካቢኔ አባላቱ የመኪና ስጦታው በዚህ መልኩ መከናወኑን ተናግረዋል። እዚህ ጋር ምርመራ የሚሻው ነጥብ መኪኖቹ የመጡት በአቶ መሐመድ ስምና በባለሀብቶቹ ተሳትፎ ቢሆንም ውል የፈረመው ሰው በአቶ ለሀገር አዘጋጅነት በተሰራ የሐሰት የውክልና ሰነድ አማካኝነት መሆኑ ነው። አቶ መሐመድ ለወኪላቸው ውክልናውን አልሰጡም። ውክልናውን የጻፈው
አቶ ለሀገር ነው። አቶ መሐመድ በወቅቱ ሀገር ውስጥ አልነበረም የሚሉት እኚህ ለጉዳዩ ቅርበት ያላቸው ግለሰብ ሌሎች ተመሳሳይ ድርጊቶችም እየተፈጸሙ ሊሆን ስለሚችል በህዝብ ሀብትና ገንዘብ የሚገዙ ስጦታዎች ላይ መንግስት ክትትል ሊያደርግ ይገባል ብለዋል። አቶ ለሀገር ከስታር ቢዝነስ ግሩፕ መስራቾች አንዱና ዋነኛው የአቶ ምንየለት መልአክ ልጅ ሲሆን ኬሚካል በማስመጣት ይታወቃል። እንዲሁም የሜሪ ኬሚካልስ ባለቤት ነው። ከዚህም በተጨማሪ ዱከም ላይ ያለው ቤስት ኤሌክትሪክ ባጃጅ መገጣጠሚያ ባለቤት ነው። በሌላ መረጃ የኤርትራ መንግስት ሰራዊት ከኢትዮጵያ መሬት እንዲወጣ ዓለም አቀፍ ጫና ሊደረግ ይገባል፣ እኛም ተገስታችን አልቋል በማለት የብልጽግና የፓርላማ አባሉ አምባሳደር ዲና ሙፍቲ ተናገሩ። አምባሳደር ዲና ሙፍቲ ኢሳያስ አፈወርቂ ባለፈው የኤርትራ 34ኛ ዓመት የነጻነት በዓል ላይ ባደረጉት ንግግር ላይ መሰረት አድርገው በጽሁፍ ባወጡት ሐተታቸው ኢሳያስ አፈወርቂ የኢትዮጵያን ሰላምና ደህንነት የማይመኝ የውስጡን የራሱን ችግር መፍታት ያልቻለ በማለት ወንጅለዋል። ኢሳያስን በተመለከተ በጻፉትና ሆርን ሪቪው በተሰኘ ድረገጽ ላይ በሰፈረው ሐሳባቸው የብልጽግና መንግስትን ወክለው የጻፉት አምባሳደር ዲና ሙፍቲ ኢሳያስ አፈወርቂ በደንብ የማይረዱትን የኦሮሞማ ሐሳብ አንስተው ግጭት እየቀሰቀሱብን ነው ሲሉ ዝተዋል። በህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ አባል ናቸው የተባሉት አምባሳደር ዲና ሙፍቲ የኤርትራ መንግስት ወታደሮች ከኢትዮጵያ ግዛት እንዲወጡና ኤርትራም ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንድትታቀብ ዓለም አቀፉ ማህበረሰብ ግፊት እንዲያደርግ ሆርን ሪቪው በተሰኘው ድረገጽ ላይ በጻፉት አስተያየት አስነብበዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።